አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የጥናት አካዳሚ ቻናል ተከታታዮቻችን እንኳን በሰላም በጤና ወደ ጥናት አካዳሚ ዩቲዩብ መጣችሁ እላለሁ ማለት ነው። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ለቃችሁን ቪዲዮ ለማግኘት ተቀላቀሉ ማለት ነው። ከዛ በተጨማሪ ደግሞ የኦንላይን ትምህርት መማር የምትፈልጉ ልጆች በግሩፕም ሆነ በግል መማር የምትፈልጉ ከሰኞ እስከ ዓርብ ለቀን ለአንድ ሰዓት ያክል በዚህ ስልክ ቁጥር ማለት ነው ኢሞ፣ ዋትሳፕ፣ ቴሌግራም ሃይ በሉን አናግሩን። ትምህርት የምናስተምር ይሆናል። በአካልም ሆነ በኦንላይን ትምህርት እናስተምራለን ማለት ነው። ከዛ በተጨማሪ ሌላ ደግሞ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ የኦንላይን ስራ ከኪሳችሁ ምንም አይነት ገንዘብ ሳታወጡ የኦንላይን ስራ መስራት የምትፈልጉ ካላችሁ እዚህ ከላይ በአረንጓዴ ያስቀመጥኩላችሁ ስልክ ቁጥር ልጅቱን አናግሯት፣ አብራችኋት መስራት ትችላላችሁ። ኢንተርኔትና ጊዜ ካላችሁ ማለት ነው። ትንሽዬ ጊዜ ነው የሚያስፈልገው። ዛሬ እኔ የማስተምራችሁ እንግሊዘኛ ነው። እንግሊዘኛ ትምህርት ነው። ስለዚህ ይሄ በጣም ስለሚጠቅማችሁ አብራችሁ እስከ መጨረሻው ቆዩ ማለት ነው። በጣም ነው የሚጠቅማችሁ። እየጻፋችሁ ደብተርና እስክሪብቶ ይዛችሁ ቢሆን ደግሞ የተሻለ ነው። እዚህ ጋር የምነግራችሁን ወሳኝ አረፍተ ነገሮች ስላሉ ደብተር ብትይዙ ይመረጣል ማለት ነው። ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ፣ መጀመሪያ ሰዓት መጠየቅ ነው። የምናውቀው ሰው ምናምን ይኖራል። ስለዚህ ወይ ደግሞ ማናውቀው ሰው መንገድ ላይ ስናገኘው ሰዓት ለመጠየቅ ከፈለግነ ዋት ታይም ኢዝ ኢት ነው የምንለው። ሰዓት እንደው ዋት ኢዝ ዘ ታይም አይደለም የሚባለው። ዋት ታይም ኢዝ ኢት። ዋት ታይም ኢዝ ኢት። ዋት ማለት ምን ማለት ነው? ስንት ማለት ነው? ታይም ማለት ሰዓት ማለት ነው። ኢዝ ነው ማለት ነው። ስለዚህ ዋት ታይም ኢዝ ኢት፣ ዋት ታይም ኢዝ ኢት ስንል ምን እያለ ነው ማለት ነው? ሰዓት ስንት ነው እያለ ነው። ሰዓት ስንት ነው? ሰዓት ስንት ነው? ሰዓት ስንት ነው እያለ ነው። ዋት ታይም ኢዝ ኢት፣ ዋት ታይም ኢዝ ኢት ሰዓት ስንት ነው እያለ ነው። እሺ፣ እዚህ ጋር ስንመጣ ደግሞ ዌር አለ። ዌር ኢዝ ዘ ባዝሩም። ዌር ኢዝ ዘ ባዝሩም። ዌር ማለት የት ነው፣ ባዝሩም ደግሞ መታጠቢያ ክፍል ባዝሩም ይባላል። ስለዚህ ዌር ኢዝ ዘ ባዝሩም ስንል ደግሞ ምን እያለ ነው? መታጠቢያ ቤቱ የት ነው? መታጠቢያ ቤቱ የት ነው? ዌር ኢዝ ዘ ባዝሩም፣ ዌር ኢዝ ዘ ባዝሩም መታጠቢያ ቤቱ የት ነው እያለ ነው። ዌር ኢዝ ዘ ባዝሩም። ለዚህ የሚሆን መልስ አለ፣ አሳያቸዋለሁ። ይሄን ላስተምርና መልሱን አሳያቸዋለሁ፣ ምን ብላችሁ መመለስ እንዳለባችሁ። ስለዚህ ዌር ኢዝ ዘ ባዝሩም ስንል መታጠቢያ ቤቱ የት ነው እያለ ነው ማለት ነው። ቀጣይ ደግሞ ቡቲክ ሊሆን ይችላል፣ ገበያ ጋር ሄደን የሆነ ነገር ዋጋ መጠየቅ ፈለግን ማለት ነው። ስለዚህ ምን ነው የምንለው? ሃው ማች ኢዝ ዚስ፣ ሃው ማች ኢዝ ዚስ፣ ሃው ማች ኢዝ ዚስ። ልብስ ልንገዛ፣ ጫማ ልንገዛ፣ የሆነ ዕቃ አስቤዛ ልንገዛ ቢሆንም ሃው ማች ኢዝ ዚስ ነው የምንል። ይህ ምን ያህል ነው፣ ምን ያክል ነው፣ ዋጋ እየጠየቅን ነው። ይህ ምን ያህል ነው እያለ ጫማውን አንስተን ሃው ማች ኢዝ ዚስ ነው የምንለው። ልብሱን ቢሆንም አንስተን ሃው ማች ኢዝ ዚስ። ሌላ ቲማቲም፣ ሽንኩርት ብንገዛ እሱ ሃው ማች ኢዝ ዚስ ነው የምንለው። ሃው ማች ኢዝ ዚስ ምን ያህል ነው ዋጋው፣ ዋጋው ስንት ነው እንደማለት ነው። እዚህ ጋር ደግሞ ዋት ዱ ዩ ዱ፣ ዋት ዱ ዩ ዱ። እናንተ የሆነ ስተዋወቃችሁ የሚሰራውን ስራ መጠየቅ ከፈለጋችሁ ዋት ዱ ዩ ዱ፣ ዋት ዱ ዩ ዱ ምን ነው የምትሰራው ወይ ደግሞ የምትሰሪው። ለወንድም ለሴትም ይሆናል። ነገራችን ላይ እዚህ ጋር ግራ እንዳትጋቡ። ለወንድም ዋት ዱ ዩ ዱ ማለት ትችላላችሁ፣ ለሴትም ዋት ዱ ዩ ዱ ማለት ትችላላችሁ። ምን ነው የምትሰራው፣ ምን ነው የምትሰሪው ብላችሁ ስትጠይቁ ማለት ነው። የሰውን ስራ ስትጠይቁ ዋት ዱ ዩ ዱ እንላለን ማለት ነው። እሺ፣ ቀጣዩን ስናይ ደግሞ እዚህ ጋር ምን አለ? ዱ ዩ ስፒክ እንግሊሽ፣ ዱ ዩ ስፒክ እንግሊሽ፣ ዱ ዩ ስፒክ እንግሊሽ። እንግሊዘኛ ትናገራለህ፣ እንግሊዘኛ ትናገሪያለሽ እንደማለት። እንግሊዘኛ ትናገራላችሁ እንደማለትም ይሆናል ለብዙ ሰው። እንግሊዘኛ የሚናገርና መናገሩና አለመናገሩን መጠየቅ ከፈለጋችሁ ዱ ዩ ስፒክ እንግሊሽ፣ ዱ ዩ ስፒክ እንግሊሽ ነው የምንለው። እንግሊዘኛ ትናገራለህ፣ እንግሊዘኛ ትናገሪያለሽ እንደማለት ነው። እሺ፣ እዚህ ጋር ደግሞ የሆነ ዕቃ ነገር ይዛችሁ ወይ ደግሞ የሆነ እርዳታ ፈልጋችሁ ከሰው እርዳታ እንዴት እንደምትለምኑ ደግሞ ማወቅ ከፈለጋችሁ ኬን ዩ ሄልፕ ሚ። ብዙዎችን ካን እያሉ ነው የሚያነቡት።
ይሄ ፍጹም ስህተት ነው። ኬን ተብሎ ነው መጀመሪያ ላይ ስትመጣ ካን የምትለች ካን በተለምዶ ካን የምንላት ማለት ነው። ኬን መሀል ላይ ስትመጣ ግን ከቃላቶች መሀል ላይ ስትመጣ ግን ክን ተብላ ትነበባለች። ክን ይሄ ግን ከፊት ስለሆነች ኬን ብለን እናነባት። ኬን ዩ ሄልፕ ሚ ማለት ነው ልትረዳኝ ትችላለህ። ሴት ከሆነች ደግሞ ልትረጂኝ ትችያለሽ እንደማለት ነው። እዛ እቃ ይዛችሁ ከባድ እቃ ይዛችሁ መንገድ ላይ ሰው ይኖራል። ኬን ዩ ሄልፕ ሚ ልትረዳኝ ትችላለህ፣ ልትረጂ ትችያለሽ እያልን ነው ማለት ነው። ኬን ዩ ሄልፕ ሚ። አሁን መጀመሪያ ያየነው መልስ እንመልስ። ለምሳሌ እዚህ ዋት ኢዝ ዘ ታይም ብለናል። መጀመሪያ ዋት ታይም ኢዝ ኢት ብለናል። ይቅርታ ዋት ታይም ኢዝ ኢት ሰዓት ስንት ነው? ምን ብለን ነው እንመልስ? ያው ለዛ መልስ የሚሆን እዚህ ጋር ምን አለ? 9 አለች 9 ማለት ነው። ፓስት ሚል አለ እና 9 ፓስት 30 እንላለን። ይሄ 9 ሰዓት ተኩል ሲሆን ነው። 9 ሰዓት ተኩል ሲሆን 9 ሰዓት ብቻ ከሆነ ለምሳሌ 9 ብለን ዝም ማለት እንችላለን። 9 10 ሰዓት ከሆነ 10 ብለን ዝም ማለት እንችላለን። እዚህ ግን ተኩል ከሩብ ከሆነ ፓስት የሚለው ከመሃል ላይ መግባት አለበት። 9 ፓስት 30 ለምሳሌ 9 ሰዓት ተኩል ከሆነ 10 ሰዓት ከሩብ ቢሆን ለምሳሌ 10 ብለን ፓስት ብለን ደቂቃውን ነው የምንናገረው። ፓስት ብለን ምን እንላለን? 50 ዋናውን ሰዓት እንናገርና ከዛ ላይ ፓስት ብለን ደቂቃውን ነው። ፓስት ማለት ያለፈ ማለት ነው። ደቂቃውን ያለፈውን ደቂቃ እናገራለን። ለምሳሌ 9 ከ10 ቢሆን 9 ፓስት 10 ነው። ልክ እንደዚህ ማለት ነው። እሺ አሁንም ለዛ ሌላው መልስ ነው። ዌር ኢዝ ዘ ባዝሩም ሚል አይተን ነበረ። ዌር ኢዝ ዘ ባዝሩም ሚል አይተን ነበረ። ዌር ኢዝ ዘ ባዝሩም ካረሳችሁት ከመጀመሪያው ጋር መታጠቢያ ቤቱ የት ነው ያልኳችሁ ማለት ነው። መታጠቢያ ቤት ነው ተብለን ስንጠይቅ ለምሳሌነት ብለን እንመልሳለን። ቢሃይንድ ማለት አጠገብ ማለት ነው። ቢሃይንድ ማለት አጠገብ ማለት ነው። ለምሳሌ ከሽንት ቤቱ አጠገብ ነው ማለት ከፈለግነ ቢሃይንድ ዘ ቶይሌት። ቢሃይንድ ማለት አጠገብ ማለት ነው። ቶይሌት ማለት ደግሞ ሽንት ቤት ማለት ነው። ስለዚህ ቢሃይንድ ዘ ቶይሌት። ከኪችኑ ጥግ ከሆነ ቢሃይንድ ዘ ኪችን እያልን እንደዚህ እያልን እንጠቅሳለን። ቀጣይ ደግሞ ምን አይተናል ቅድም? ዋት ዱ ዩ ዱ ማለት ምን ነው የምትሰራው? ዋት ዱ ዩ ዱ ሚል አይተናል። ምን ነው የምትሰራው ወይ ደግሞ ምን ነው የምትሰሪው ከሆነ ደግሞ መልሱ ምን ይሆናል? አይ አም ማለት እኔ ነኝ ማለት ነው። ይሄ ባጭሩ ስለተጻፈ ነው። አይ እና አም ባጭሩ ሲጻፍ ነው አም የሆነው ማለት ነው። አም ተብሎ ይነበባል። ስለዚህ እዚህ ጋር ምን ነው የምንለው? አም ስቱደንት። ተማሪ ከሆናችሁ አም ስቱደንት ተማሪ ነኝ። አሁን እኔ ጋር እየተማራችሁ ስለሆነ አም ስቱደንት ማቻላችሁ ተማሪ ነኝ። ምን ነው ዋት ዱ ዩ ዱ ምን ነው የምትሰራው? ዋት ዱ ዩ ዱ ምን ነው የምትሰሪው ተብላችሁ ትጠየቁ አም ስቱደንት። ዶክተር የሆነም አም ዶክተር ይላል። በቃ እንደየስራችሁ አይነት አም እያላችሁ ቀጣዩን የስራችሁን አይነት ትናገራላችሁ ማለት ነው። ቀጣይ ምን አይተናል? ቅድም ላይ ዱ ዩ ስፒክ እንግሊሽ ምን አይተናል? ዱ ዩ ስፒክ እንግሊሽ ምን አይተናል? እንግሊዘኛ ትናገራለህ ወይ ደግሞ እንግሊዘኛ ትናገሪያለሽ ሚል አይተናል ማለት ነው። ዱ ዩ ስፒክ እንግሊሽ ምን ብለን ነው የምንመልሰው? ለምሳሌ እናንተ አትችሉም፣ ሙሉ ለሙሉ አትችሉም። ሙሉ ለሙሉ ደግሞ ዜሮ ደግሞ አይደላችሁም። አሁን ስለጀመራችሁ ቢያንስ አሁን የጀመራችሁ እንኳን አሁን ትንሽ የነገር አውቃችኋል። ስለዚህ ኤ ሊትል ቢት ነው የምትሉት። ኤ ሊትል ቢት ትንሽ የቃ ካወቃችሁ አንዳንድ ቃል ኤ ሊትል ቢት ማለት ትንሽ ማለት ነው። ሙሉ ለሙሉ አታውቁም። ስለዚህ ኤ ሊትል ቢት። ዱ ዩ ስፒክ እንግሊሽ ስትባሉ እንግሊዘኛ ትችላላችሁ። ኤ ሊትል ቢት። ቀጣይ ደግሞ ቅድም ምን አይተናል? ኬን ዩ ሄልፕ ሚ ምን አይተናል? ኬን ዩ ሄልፕ ሚ ሚል አይተናል አይደለ? ልትረዳኝ ትችላለህ፣ ልትረጂ ትችያለሽ ሚል አይተናል። ልትረዳኝ ትችላለህ፣ ልትረጂ ትችያለሽ ሲባል ደግሞ እኛ የምንረዳቸው ከሆነ ኦፍ ኮርስ ነው። ለመርዳት ዝግጁ ከሆነ ኦፍ ኮርስ እንላለን፣ በሚገባ ማለት ነው። ኦፍ ኮርስ እቺ የተለመደች የስ ኖ ከማለት ኦፍ ኮርስ አወረዳለሁ ማለት ነው፣ በሚገባ ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣው እንግሊዘኛ ትምህርት ነው ማለት ነው። ከተመቻችሁ ቀጣይ ኔክስት ብላችሁ ጻፉልኝ። ቀጣይ ደግሞ በሚገርም ሁኔታ
አሪፍ አድርጌ አዘጋጅቼ ለእናንተ ከሰዎች ጋር የምትነጋገሩበት በቀላሉ ይዤላችሁ እመጣለሁ ማለት ነው። የዛሬ ትምህርት ይህን ይመስል ነበር። ቀጣይ እስክንገናኝ ድረስ ማሰላም